ፊልድ ማርሻሉ ጦርነቱን በይፋ አወጁ። የጀዋር መሐመድ አዲስና አስደንጋጭ ትንታኔ። የኢራንና አሜሪካ ድንገተኛ ውሳኔ። ሰበር ዜና ጨርሷቸው። የኢትዮጵያ መከላከያ ሰራዊት ጠላትን ይቅርታ እንዳይደረግለትና በቁጥጥር ስር ውሎ እስከ መጨረሻው እንዲደመሰስ የታላቅ ጦርነትና የክተት አዋጅ በይፋ ታወጀ። ዛሬ መላው ሀገርን ያነጋገረውና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአዲስ አበባ ያስተላልፉት ይህ ግልጽና ታሪካዊ የትዕዛዝ መግለጫ መላውን ቀንድ አወዛውዞታል። ዝርዝሩን በቀዳሚነት እናስደምጣቸዋለን። በሌላ በኩል መንግስትን ብቻ መጣል ፋይዳ የለውም። አቶ ጀዋር መሐመድ ከሰዓታት በፊት በሰጡት አወዛጋቢ መግለጫ የኢትዮጵያን ፖለቲካ አቅጣጫ በሚገባ የሚፈትን ጠንካራ ማስጠንቀቂያ አሰሙ። ሀገራችን ከገባችበት የፖለቲካ ማዕበል ለመውጣት ምን ማድረግ ይኖርብናል? እስካሁን ያልተሰሙ ሰበሮችና ጥልቅ ትንታኔዎች በዝርዝር እንቃኛለን። ከውጭ ዜና አሜሪካና ኢራን በድንገት የጦር ማቆም ውሳኔ ላይ ደረሱ። አምባሳደር ማይክ ዋልዝ ትራምፕ ለዲፕሎማሲ ንግግር ቦታ ለመስጠት ሲሉ ጥቃቱን አስቁመዋል ማለታቸው ትልቅ መነጋገሪያ ሆኗል። ጦርነቱ ቆመ ወይስ ከዚህ ጀርባ ሌላ እቅድ አለ? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና የመጨረሻው ሰዓት ደርሷል። ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ የክተት አዋጅ አወጁ። ዛሬ አገር አቀፍ ትኩረት የሳበውና መላው የኢትዮጵያ ሕዝብ በጉጉት የሚጠብቀው እጅግ አሰቃቂና ሰክነን ልንሰማው የሚገባው ወሳኝ ወታደራዊ መረጃ ይፋ ሆኗል። የኢትዮጵያ መከላከያ ሰራዊት በታሪካዊ ጠላቶችና በውስጥ ባንዳዎች ላይ የሚወስደውን እርምጃ ይበልጥ አጠናክሮ እንዲቀጥል የትዕዛዝ አዋጅ መታወጁ ተሰምቷል። በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ላይ በክብር እንግድነት ተገኝተው የአገሪቱን ወቅታዊና ጂኦፖለቲካዊ በቀጥታ የገመገሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የኢትዮጵያን ሉዓላዊነት ለመድፈር የሚንቀሳቀሱ የውጭ ኃይሎችና የውስጥ ተላላኪዎችን ሴራ ሙሉ በሙሉ የሚመክት ቆራጥ ውሳኔ መተላለፉን በግልጽ አብስረዋል። በምስራቅ አፍሪካ ቀንድ የምትገኘው ታላቋ ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች መፈተኗ እንደማይቀር ያነሱት ፊልድ ማርሻል ብርሃኑ ጁላ ሆኖም የከፋ ደባና የጥፋት እኩይ ሴራዎች ሁሉ በጀግናው የኢትዮጵያ መከላከያ ሰራዊት ብቃትና መስዋዕትነት ሁልጊዜም መለስ እንዳይሉ ሆኖ መክሸፉን በቁጭትና በኩራት አጽንኦት ሰጥተው ገልጸዋል። በተለይም በቀጠናው ከኤርትራ መንግስት ጋር የተፈጠሩ ዲፕሎማሲያዊና ጂኦፖለቲካዊ ውጥረቶች እንዲሁም ከህወሓት በኩል የሚሰነዘሩ ቀስቃሽ እርምጃዎችና የውስጥ ሴራዎች ለሀገሪቱ ጸጥታ ስጋት መሆናቸውን በመጥቀስ ሰራዊቱ የየትኛውም አካል ዛቻና እኩይ ዓላማ በአጭር ጊዜ ውስጥ ለመደምሰስ ከፍተኛ ዝግጅት ላይ እንደሚገኝ እና የባንዳዎችና የውጭ ጠላቶችን ሴራ እንደማይታገስ በግልጽ አስጠንቅቋል። አካዳሚው ዘመኑ በሚጠይቀው ዘመናዊ ወታደራዊ ሳይንስ ስትራቴጂና የሰው ኃይል ልማት ላይ ተመስርቶ ሀገርን ሊረከቡ የሚችሉ ብቁ መኮንኖችን እያፈራ እንደሚገኝ የተናገሩት ኢታማዦር ሹሙ አዳዲስ ተመራቂዎች በስልጠና ማዕከሉ ያገኙትን መሰረታዊ እውቀት በሚቀላቀሉበት የጦር ክፍል በተግባር በመተርጎም የጠላትን ሰንሰለት ለመበጣጠስ ዝግጁ መሆን እንዳለባቸው በጥብቅ አሳስበዋል። ሀገርን የማዳንና የሰላም ግንባታው ኃላፊነት የየትኛውም መስዋዕትነት የሚጠይቅ መሆኑን የተማማሉ ተመራቂ መኮንኖችም የኢትዮጵያን ጽናትና ወታደራዊ ስነ ምግባር በመላበስ ህገ መንግስታዊ ግዴታቸውን እስከ መጨረሻው ለመውጣት ታጥቀው መነሳታቸውን በተግባር አሳይተዋል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። መንግስትን ብቻ መጣል ፋይዳ የለውም። አቶ ጀዋር መሐመድ ስለ ወቅታዊ የኢትዮጵያ አደጋና ከኤርትራ ጋር ስላለው ቀጠናዊ ውጥረት ማዕበል አነጋጋሪ ሀሳብ ይፋ አደረጉ። ፖለቲከኛው አቶ ጀዋር መሐመድ በቲክቶክ ላይ ባዘጋጀው ሰፊ የውይይት መድረክ ላይ በመገኘት በኢትዮጵያ ፖለቲካ ውስጥ እየተደጋገሙ ስለሚገኙ አጥፊ የትብብር አዙሪቶችና ሀገሪቱ ስለሚገጥማት አደገኛ ቀጠናዊ ማዕበል ከፍተኛ ትንታኔ ሰጥተዋል። በታሪክ ንጉሱንና ደርግን ለማስወገድ የተደረጉ ጊዜያዊ ጥምረቶች ጊዜያዊ ጠላትን ከማጥፋት ባለፈ ዘላቂ መፍትሄ ሳያመጡ ቀርተው አገሪቱን ለአዲስ ኪሳራ መዳረጋቸውን ያነሱት አቶ ጀዋር በተለይም ደርግን ለመጣል የተደረገው ትብብር የአማራውን ሊቃን በማግለሉ አዲስ የትርምስ ትርክት እንደፈጠረ ሁሉ ከ2018 እስከ 2020 ያለው ትብብር ደግሞ ትግራይን በማግለሉ አገሪቱ ወደ ከባድ ጦርነት መክተቱን አስታውቋል። አሁንም ቢሆን ማዕከላዊ መንግስትና አብይን ለመጣል ብቻ ታስቦ የሚደረግ ማንኛውም ትብብር አገሪቱን ከከፋው ውድቀት ውጪ ሰላም እንደማያመጣላት በጥብቅ አሳስበዋል። የፖለቲካ ኃይሎች መንግስትን ከማስወገድ ትኩረት ባለፈ ከብልጽግና አስተዳደር መውደቅ በኋላ የምትመጣው ኢትዮጵያ ምን አይነት መዋቅርና ማህበራዊ አደረጃጀት ይኖራታል በሚለው ወሳኝ ጉዳይ ላይ ቀድመው ሊመክሩና በዘላቂ ራዕይ ላይ ሊስማሙ እንደሚገባ አቶ ጀዋር አሳስበዋል። የፖለቲካ ምህዳሩ ሙሉ በሙሉ ሲዘጋ የሰላማዊ ትግል አማራጭ ቦታውን ለትጥቅ ትግል እንደሚለቅ የገለጹት ፖለቲከኛው ወደ ጦርነት የገባ ማንኛውም ኃይል የውጭ ኃይሎች መጠቀሚያ የመሆን አደጋ እንደሚያጋጥመው አብራርተዋል። በሌላ በኩል የኢትዮጵያ ውስጣዊ ቀውሶች ለግብጽ የውጭ ፖሊሲ ምቹ ሁኔታ መፍጠራቸውን የጠቆሙት ፖለቲከኛው ካይሮ የኢትዮጵያን ሰላም ለማደፍረስና ፋይናንስ እንዳታገኝ እየሰራች መሆኗን ገልጸዋል።
አያይዞም ኢትዮጵያ ከሱዳን ጋር የተከተለችው የተሳሳተ የዲፕሎማሲ አካሄድ አገሪቱን ከቀጠናዊ ተቀናቃኞች ጋር እንድትሰለፍ መግፋቱን አስጠንቅቋል። በመጨረሻም ከኤርትራ ጋር ስለተፈጠረው ቀጠናዊ ትስስር ጥልቅ ትንታኔ የሰጡት አቶ ጀዋር መሐመድ ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ፍጹም ስህተት መሆኑን አንስተው የሁለቱ ሀገራት ግንኙነት እስካሁን ሙሉ ፍቺ ያላገኘና የደህንነት ዋስትናቸውም በእጅጉ እየተሳሰረ መሆኑን አስምረውበታል። የኢትዮጵያ ኢኮኖሚ ከእድገት ማነቆ ለመላቀቅ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚሆንበት ሁሉ ኤርትራውም ታላቁን የኢትዮጵያ ገበያ መጠቀም እንዳለባት አብራርተዋል። አሜሪካና እንግሊዝ እንዳላቸው አይነት ልዩ የጠበቀ የስትራቴጂክ አጋርነት ግንኙነት በሁለቱ ሀገራት መካከል ሊገነባ እንደሚገባ ጥሪ አቅርበው ይህ ካልሆነ ግን ሁለቱም ሀገራት የህዝባቸውን የሰላምና የልማት ህልም ማሳካት እንደማይችሉ አስጠንቅቋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። የአሜሪካና የኢራን ጦርነት በአስገራሚ ሁኔታ ቆመ። ትራምፕ የወሰኑት አስደንጋጭ ውሳኔ። ታላቁ የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ እየፈጸሙት የነበረው አውዳሚ የጦር መሳሪያ ድብደባ በድንገት ማቆማቸው ዓለምን አነጋግሯል። ባለፉት 2 ሳምንታት የኢራን የባህር ጠረፍ ከተሞችና ወታደራዊ አውታሮች ላይ ሲሰነዘሩ የነበሩ ኃይለኛ የአየር ጥቃቶች ሆን ተብሎ እንዲገቱ መደረጉ ዋሽንግተን ለዲፕሎማሲ ንግግሮች አዲስ በር መክፈቷን አረጋግጧል። በመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ዋልዝ ለፎክስ ኒውስ በሰጡት ቃል ፕሬዚዳንት ትራምፕ ይህንን ውሳኔ የወሰኑት ለንግግሮችና ለሰላም አማራጮች የተወሰነ ቦታም ለመስጠት መሆኑን ይፋ አድርጓል። በሰኔ ወር ተደርሶ የነበረውና በሂደት ፈርሶ የነበረው የተኩስ አቁም ስምምነት እንዲቀጥል ኦማንን ጨምሮ ሌሎች አደራዳሪ አካላት ከፍተኛ እስከ ዝቅተኛ ኃላፊዎች ድረስ እጅግ ጥብቅ ንግግሮችን ከበስተጀርባ ማድረጋቸው ተገልጿል። የአሜሪካ ጦር ድብደባ ማቆሙን ተከትሎ የኢራን ጦር ቃል አቀባይ በበኩላቸው ቴህራን በቀጠናው ላይ ስትፈጽመው የነበረው የአጸፋ ጥቃቶች በይፋ ማቆሟን አስታውቋል። ይሁን እንጂ አሜሪካ አሁንም ድረስ ኃይሏን አስተካክላ ሙሉ በሙሉ ዝግጁ መሆኗን ያብራሩት አምባሳደሩ ፕሬዚዳንት ትራምፕ ሁሉንም የጦርነትና የሰላም አማራጮች ጠረጴዛ ላይ እንዳስቀመጧቸው አስገንዝበዋል። በሌላ በኩል የአሜሪካ መከላከያ ሰራዊት የጦር መሳሪያዎችና ራዳር መከላከያዎች እያነሱ መሆኑን የተዘገበው መረጃ አምባሳደር ዌልዝ አጣጥለውታል። የአሜሪካ ጦር ዘመቻውን በሚፈለገው ልክ በከፍተኛ ውጤታማነት ለመቀጠል የሚያስችለው ማንኛውም አይነት አቅርቦት እንዳለው በመግለጽ የትራምፕ አስተዳደር ሁሉንም ከፍ ያለ ወታደራዊ ልዕልና ይዞ መቆሙን አስምረውበታል። ይህ ድንገተኛ የውጥረት መገታት ዘላቂ ሰላም ያመጣል ወይስ ዳግም ወደ ተባባሰ ጦርነት ይመለሳል የሚለው ጥያቄ አሁንም ዓለም አቀፍ መገናኛ ብዙሃን ቀልብ የገዛ ትልቁ ጉዳይ ሆኗል። የኢራንና የአሜሪካ ፉክክር በቀጠናው ላይ ያለውን የጂኦፖለቲካዊ መልክዓ ምድር ሙሉ በሙሉ ሊቀለብሰው የሚችል በመሆኑ የሁለቱ ሀገራት ቀጣይ እርምጃዎች ሚሊዮኖችን በጉጉት እየተከታተሉት ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።